አታነሳ ካሌብ እባክህ ድረስባት። እሺ አንቺ ተረጋጊ። አንተ ሂድ በቃ እኔ እረጋጋለሁ። ሄሎ አባዬ፣ ቲና ለተመስገን ትናገርብኝ ነው አባዬ። ተረጋጊ የኔ ልጅ። ካወቀ ልጄን ይወስድብኛል። እሺ እስከመጣ ጠብቂ። መጣው። አልችልም እኔ ቀድሜው መድረስ አለብኝ። ተይ እንጂ ትሁቴ፣ የዚህን ያህልማ አትፍሪ። አባዬ ጉዳዩ የኔ ቢሆን እኮ አልፈራም፣ ግን ልጄን ይወስድብኛል። እኔ እየደረስኩ ነው፣ ትንሽ ጠብቂ። እሺ ግን እባክህ ቶሎ በል አባዬ። ምን ፈልገሽ መጣሽ? አንተን። ለምን? ወሳኝ መረጃ አለኝ። ምንድነው? አታሽ ምን ነው ቶሎ ተናገሪ። ትሁት ያንተ ሚስት ልጅ አላት። ምን? የትሁት ችግርና ስቃይ ማብቂያ ያለው አይመስልም። እስከዛሬ ድረስ ተባብረው ሁሉንም የመጣባቸውን ችግርና ስቃይ ፊት ለፊት ተጋፍጠው አልፈውታል። ነገር ግን አሁን ሁሉም ነገር ከነሱ አቅም በላይ ይመስላል። ምክንያቱም የበሰበሰ ዝናብ አይፈራም እንደሚባለው እቅዶቿ በሙሉ አልሳካ ብለዋት ምርጫታ እየተንከራተተች ያለችው ያቀደችውን ቤትና ንብረት ለማግኘት ምንም አይነት የሰይጣን ስራና ተንኮል የምትሰራው ቲና አሁን ላይ ያላትን አቅም በሙሉ ተጠቅማ ነገሮች ሳይሳኩላት ቀርታለች። በዚህ ምክንያት ነው እስከዛሬ ለተመስገን ሳትነግረው ደብቃ እንደ ማስፈራሪያ ስትጠቀምበት የነበረውን ትሁት ከሱ የወለደችው ልጅ እንዳላት ሄዳ የነገረችው። ተመስገን ይህንን ነገር ሰምቶ ፈጽሞ ማመን አልቻለም ነበር። ነገር ግን አሁን ትሁትን ሙሉ በሙሉ በእጁ የሚያስገባበት ትልቅ መሳሪያ ነው ያገኘው። ተመስገን ትሁትን ለማግኘት በቤተሰቦቿ ከዛም አልፎ በአሰሪዎቿ አስፈራርቶ እሷን የራሱ ለማድረግ በተደጋጋሚ ሞክሮ ባይሳካለትም ነገር ግን አሁን ትሁት የማትደራደርበት ህይወቷን ልትሰጥላት የምትችለዋን ምስኪኗን ልጇን አግኝቷል። ለተመስገንም ቢሆን ይሄ የመጨረሻ እድሉ ይመስላል። ምክንያቱም ትሁት የወደደችውን ልታገባው ያሰበችውን ካሌብን እንኳን አግቶ ስላልተሳካለት ትሁትን እንዲሰጡት ካሌብን እንደመደራደሪያ ያቀረበው ተመስገን ከቤተሰቦቹ ያልጠበቀውን መልስ ነበር ያገኘው። ነገሮችን ተረጋግተውና አስተውለው የሚመለከቱት ቆፍጣናው አባዬ ይህንን ማስፈራሪያ ሲሰሙ ያን ያህል አልደነገጡም። ይልቁንስ ረጋ ብለው ከዚህ በኋላ እንዳትደውልልኝ፣ ስራ የለህም እንዴ? ስራ ፈት ትሰማኛለህ? እሱም ቢሆን ራሱን ማዳን ካልቻለ የራሱ ጉዳይ ብለው ነበር ጆሮ ላይ ስልኩን የዘጉበት። ለትሁትም ካሌብን ተመስገን እንደያዘውና ምንም ነገር እንደማይፈጠር ካሌብን ምንም ሊያረጋው እንደማይችል ነገሩን አንቺን ለማኛ እንደመጠቀሚያ ነው ያዘው ይላታል። ትሁትም ግራ ተጋብታ አባዬ ግን እርግጠኛ ነህ ምንም አያደርገውም ብላ ትጠይቀዋለች። አባዬም አታስቢ ምንም አይፈጠርም፣ አንቺ አይምሮሽ ላይ የተሳለውና እኔ ያየሁት ተመስገን ምንም አይገናኝም። ካሌብ የሱ ጉዳይ አይደለም፣ ምንም ሊያደርገው አይችልም። ቢደውልልሽ እንኳን ምንም እንዳትዩ፣ ካሌብን በዛ መንገድ ማስለቀቅ እንችላለን። ይልቅ አሁን ግቢና ተኚ ብሎ ይላታል። በነጋታው ጠዋትም ቲናና ተመስገን ካፌ ውስጥ ተገናኝተው ስለ ካሌብ ጉዳይ ማውራት ይጀምራሉ። ተመስገንም ቀጥሎ ካሌብን መያዛችን የሚሆን አይመስለኝም፣ ቆይ የሽማግሌው ልጅ አይደለም እንዴ ብሎ ሲጠይቃት ቲናም እንደማይሆን እኮ ቀድሜ ነግሬ ነበር፣ ለሰውየው ልጁ ነው፣ ነገር ግን እሱን መያዝ ለውጥ ያለው ነገር አይደለም፣ ራስን ችግር ውስጥ አትክተት። ሰዎቹ በጣም ተረጋግተዋል፣ ሰዎች ደግሞ ተረጋግተው ሲቀመጡ መፍራት ነው ያለብህ ብላ ትለዋለች። ተመስገንም እስቲ ያስብበታለሁ፣ ከዛ በፊት ግን ትሁትን አወራታለሁ ብሏት ጥሏት ይሄዳል። ቀጥታም እነ ትሁት ሰፈር አካባቢ ያለ ሱቅ ሄዶ እሷን መጠባበቅ ይጀምራል። እሷም ለቤቱም የሆነ ዕቃ ለመግዛት ወደዛ ትሄዳለች። እንዳየችውም አባዬ ያላትን ነገር አስታውሳ ቆፍጠን ብላ ምን ነው እዚህ ሱቅ መቆም አበዛ፣ ካልሆነ ወይ ስራ ለምን እንዲቀጥሩ አትጠይቃቸውም ብላ ስትለው ተመስገንም ተናዶ ይኸውልሽ ትሁት ንቀትሽን የምቋቋመው አንቺ ስለሆንሽ ነው፣ ደግሞ ተስፋ ያደረግሽበት ሰው እጄ ላይ ነው ብሎ ሲላት ትሁትም ከጠቀመ ያዘው እሺ ደግሞ ምንድነው ማገትን መደበሪያ ያደረከው ነው ወይስ ብቻህን ስትሆን ትፈራለህ? ለማንኛውም ከሀገር ያመጣው ገንዘብ እንዳያልቅብህ ካሌብንም ስታገኘው ሰላም በልልኝ ብላው ጥላው ትሄዳለች።
ተመስገንም በፍጥነት ወደ ቤቱ ይሄድና ካሌብን ፈቶ መሄድ እንደሚችል ይነግረዋል። ቀጥሎም ከዛ በፊት ግን አንድ ነገር ልንገርህ፣ ቤተሰቦች አይፈልጉም፣ አባትህ የራስ ጉዳይ ብለዋል። እንደዛ የምትሳሳላት ትሁትም ሰላም በልልኝ ብላ ነው ያፌዘችው። እንደውም ለአባትህ ደውዬ የሚለውን ነገር ላሰማ ብሎ ወደ አባዬ ስልክ ይደውልለታል። ስልኩ ሲነሳም ይኸውልህ አሁን ልጅህን ትፈልገዋለህ ወይስ አትፈልገውም ብሎ ሲለው አባዬም ስራ የለህም እንዴ ስራ ፈት ደግመ በዚህ ስልክ እንዳትደውል ብሎ ሲሉት ስልኩን ይዘጋውና አንተ በቤተሰብህ አትፈልግም፣ ስለዚህ የማይፈለግን ሰው እኔም አልፈልግም፣ መልካም መንገድ ብሎ ያባረረዋል። ካሌብም ቀጥታ ወደ ቤት ነበር የሄደው። ሳይተኛ ስላደረም ቀጥታ ወደ ክፍሉ ገብቶ ነበር የተኛው። ከእንቅልፉ ሲነሳም ትሁት ወደ መኝታ ክፍሉ ትገባና ደህና ነህ ካሌብ ብላ ተጠይቀዋለች። እሱም አሁን ውጪልኝ ትሁት እኔ ምንም አልፈልግም ብሎ ይላታል። ትሁትም ተው ካሌብ ንዴቴ ያልፋል፣ ነገር ግን ንግግርህ በጣም ከባድ ነው። ልጅ ስላለኝ ከሆነ የተናደድከው ደጋግመህ ተናደድ፣ በልጄ አላፍርም፣ ለማንም የማልናገረው ለልጄ ስለማስብላት ነው ብላ ትለዋለች። ካሌብም ያ ሰውዬ ደረቅ ወንበር ላይ ሲያሳድረኝ ዝም ስትሉ ፈላጊ የለህም ብሎ ለቀቀኝ፣ ግን እናንተ ቁጭ ብላችሁ ቡና ስጠጡ አገኘዋችሁ። ትሁት ቆይ ተመስገን የልጅሽ አባት ከሆነ ብታገቢ ምን ይጎለዋል ብሎ ሲላት ትሁትም ደንግጣ ምን ቆይ ህይወቴን ካመሰቃቀለው ሰው ጋር እንዴት ነው ጋብቻ ፈጽም የምትለኝ? በጣም ትገርማለህ ብላ ስትለው ካሌብም እኔ ራሴ በጣም ሞኝ ነኝ፣ በዚህ አይነት ቲና ለራሱ ለኔ መጥፎ አልነበረችም ብሎ ሲላት ተናዳ ጥላው ትወጣለች። ሳሎንም አባዬን ተቀምጠው ታገኛቸዋለች። ሁኔታዋ ልክ እንዳልሆነ አስተውሎም ትሁቴ ነይ እስቲ ተቀመጪ፣ ምን ሆነሽ ነው ካሌብ አስቀየመሽ እንዴ ብሎ ሲጠይቋት ትሁትም አይ አላስቀየመኝም፣ ግን በቃ ይሄንን ሚስጥር ለተመስገን እንዳይነግረው አስጠንቅቅልኝ፣ ካሌብ ምንም ሊያደርግ ይችላል፣ ተመስገንን እኮ እንዳገባው ነው የነገረኝ ብላ ስትለው አባዬም ታዩ ልጄ አትከፊ፣ ተናዶ ነው እኮ ብሎ ይላታል። ትሁትም አይደል አባዬ ንዴት ይሆድን ያናግራል፣ ብቻ ይሁን ግን አርቀህ የምታስበውን ነገር በቃ ትሁ ትላቸውና ተነስታ ትሄዳለች። አባዬም ተነስተው ወደ ካሌብ መኝታ ቤት ይሄዳሉ። ቀጥሎም ያኔ እኔ ዊልቸር ላይ ሆኜ ብሞት ከዛም እውነቱን ብትሰማ ጸጸት አይገባህም ነበር? ትሁት እኮ ከስንት ጉድና ሞት የሚያግዛት በሌለበት ተጋፍጣ አድናኛለች ብሎ ሲለው ካሌብም ውለታዋን እኮ አልክድም፣ ከውለታም አልፎ ቤተሰብ እንደሆነች አውቃለሁ፣ ነገር ግን ከኔ በላይ ሆነች ብሎ ሲለው አባዬም ሞኛቱን ካሌብ ምንም ነገር ላንተ ጥሩ በማሰብ ነው የሚደረገው፣ ይሄን ነገር አትርሳ፣ እኔም ሆንኩ ትሁት ላንተ እንደምናስበው ማንም አያስብልህም ይለውና ይወጣል። በነጋታውም አባዬ ትሁት እንዲሁም ካሌብ አንድ ላይ ተሰብስበው ቡና እየጠጡ ባሉበት ቲና ሳታንኳኳ በራቸውን ከፍታ ትገባና ልጠይቃቸው እንደመጣች ትነግራቸዋለች። አባዬም በንዴት አመናጭ ቋት እንድትወጣ ይነግሯታል። ካሌብም ከተቀመጠበት ተነስቶ ይዟት ይወጣል። የዛኑ ቀን ሌሊትም አባዬ ካሌብን ከተኛበት ውሃ ረጭተው ይቀሰቅሱትና ስፖርት ለመስራት ይዘውት ይወጣሉ። ስፖርታቸውን ሰርተው እንደጨረሱ ትሁት ቁርስ እስክታቀርብላቸው ማውራት ይጀምራሉ። አባዬም ካሌብ ትንሽ ጊዜ ነው፣ በደንብ መስራት ስትጀምር ታመሰግነኛለህ፣ ከዚህ በኋላ በደንብ እንሰራለን ብሎ ይሉታል። ካሌብ ግን በድጋሚ እንደማያደርገው ይነግራቸዋል። አባዬም እንደሚቀሰቅሱት ነግረውት ተነስተው ይወጣሉ። ካሌብም ቁርሱን በልቶ ልብሱንም ቀይሮ ከትሁት ጋር ቁጭ ብሎ ቡናውን እየጠጣ ባለበት በድንገት እንደለመደችው ቲና ሹልክ ብላ ትመጣና ገብታ አጠገባቸው ትቀመጣለች። ትሁትም ተናዳ በክብር እንድትወጣ ብትጠይቃትም ቲና ግን ፈቃደኛ አልነበረችም። የቀረ ልብስም ስላላት እሱን ለመውሰድ እንደመጣች ትናገራለች። ትሁትም ተነስታ ልብሷን ይዛ መጣ ገፍተራ መናጭቃ ታስወጣታለች። በዛን ሰዓትም ነው ቲና ለተመስገን እንደምትናገር ዝታባት ሄደችው። ቲና ዝታም ብቻ አልቀረችም፣ ለተመስገን ሄዳ ትነግረዋለች። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁ በፍጥነት እንዲደርሳችሁም የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።